ይሄ ቪዲዮ ይጠቅማችኋል። በተለይ ኢጃዛ ላላችሁ የመዳም ቀሞች አዳምጡት፣ እዩት። እና እቺ ነጋዴ መስላ ነው ለኔ ባዛር ነኝ። እቺ ነጋዴ ናት ሲመስለኝ ጓደኛዋ ናት ማለት ነው። እና ለልጇ ልብስ አዛ ነው። እቺ ሀበሻ ናት። እና ይጀልሽ መጥቻለሁ ብላ ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? ከቪዲዮ እንዳያችሁት እንግዲህ ማለት ይሄንን ሳየው ምን እንደተመኘው ታውቃላችሁ? ኢትዮጵያ ማለት ነው። ምን አለበት በየግቢው በየበረንዳው እንደዛ አይነት ካሜራ በኖረ አልኩኝ። ማለት ያው ከኑሯችንም አንጻር ነው እንጂ ስንት ማለት ኢትዮጵያ ውስጥ ያው ታውቁታላችሁ፣ ሌባ አለ፣ ስንት አይነት ሰው ጠላትም አለ እንደዚህ መጥቶ የሚያጠቃን ማለት ነው። የሆነ ነገር እናንተ አገሩ ሰላም ነው ብላችሁ ኦንላይን የሆነ ነገር ኦርደር አድርጋችሁ እንግዲህ እንደዚህ ጠላት ሆኖ ይመጣባችኋል ማለት ነው። በተለይ አረብ ሀገር የምትኖሩ እህቶቼ እቺ እህታችን እንግዲህ ፖሊስ ነው ይሄንን ጉዳይ ይዞ እንዳያችሁት በአረበኛና በእንግሊዘኛ ነው ጽሁፉ አስተረጉሞ ምናምን ነገር በካሜራ እንግዲህ እቺ ሴትዮ ጠላት አንዳንዴ ጠላት ከሩቅ አይመጣም። እቺ ጓደኛዋ ናት እንግዲህ እንደሰማችሁ ከሆነ ማክስ ራሱ አርጋ ራሷን ደብቃ ብዙ አመት አረብ ሀገር የቆያችሁ እንደዚህ ጃዛ ቤት ተከራይታችሁ የምትኖሩ እህቶቼ ማለት ነው ብዙ ንብረት ወርቅ ታስቀምጣላችሁ ገዝታችሁ። ይሄንን ደግሞ የሚያውቁ ጓደኞቻችሁ ናችሁ። የምስጥር የልባቸው ምስጥር የሚያውቁ ምስጥሮቻችሁን የምታካፍሉ አብራችሁ ምኖር ጓደኞቻችሁ ነው እንደዚህ ጉድ የሚያደርጉ። በተለይ በትንሽ ነገር ተጣልታችሁ ከሆነ እንግዲህ በእንደዛ አይነት መንገድ ነው የሚበቀላችሁ ማለት ነው። እቺ መስኪን ልጅ እንግዲህ ልብስ ኦንላይን ኦርደር አርጋ ቪዲዮ በጣም ረጅም ነው፣ 8 ደቂቃ ነው 9 ደቂቃ ነው ቁጭ ብዬ ነው ያየሁትና ከዛ ብር ላምጣ ብላ ወደ ውስጥ ገባች ማለት ነው። ልብስ አሳየቻት ምናምን ነገር ከዛ በሩን ከፈት አደረገችውና ታያዋለች ሰው አለ የለም። እና ፈጣሪስ ንጹህ ስለሆነች እንግዲህ ካሜራ መኖኑን ራሱ ረስተዋለች ማለት ነው። ከዛ ምንድነው የምታደርገው? ብሩን እንዳመጣችሁ ከዛ የሆነ ነገር አወጣችሁ ከቦርሳ ውስጥ ማለት ነው። ልጅቷ ብር ስታመጣ ቀድማ ልጅቷ ከመምጣቷ በፊት የሆነ የሚነፋ ነገር አመጣችሁ ማለት ነው። የሆነ እንደዚህ ያደረገችው ወደ ጀርባ ደበቀችው። ልጇ ልክ ስትመጣ ነፋችባት። ልጅቷ ፌንት ራሷን አታውቅም። ከዛ ገባችና ያለውን ነገር በጣም ረጅም ሰዓት ውስጥ ቆየች ምናምን ነገር እንግዲህ ያፈራቸውን ንብረት ወርቅ ብር ይኖራታለች ልጅ እና እንደዚህ ያደረገችው ማለት ነው። ፖሊስ ይዞ ማለት እቺ ሴትዮዋን ብትያዝም ማለት አንደኛ ማክስ አርጋለች። እኔ አላውቅም እቺ ዋና ነፍሷ መትረፏ ነው የእውነት። እኔ ገንዘቡ ችግር የለም ገንዘቡን ሰርታ ታገኘዋለች። ግን ገላት ሞታች ልጅ ብትገላትስ? የእውነት ንብረቱ ችግር የለም እንኳን ፈጣሪ አተረፋት። የኔ እናት ልጅ ይኖራታል። ልብሱን ሳየው ራሱ የልጅ እናት ነችና እንኳን አተረፋት ለልጅዋ ማለት ነው። በብዛት እንደዛ አይነት ነገር ያው ሳኡዲ ዱባይ ነው እንደዛ አይነት ነገር የሚፈጠረው። ወልዶ ምናምን የሚኖሩ በብዛት ሳኡዲ ላይ ነውና ፈጣሪ እንኳን ለልጅዋ አተረፈ። ያው ከባድ ነው ያሁኑ ጓደኛ እንግዲህ እርግጠኛ ነኝ አበሻዋ ጓደኛዋ ናት። እንግዲህ በደንብ ስለ ኑሯ ምናምን አጣርታ እንደዚህ ጉድ አደረገቻት ማለት ነው። ንብረት ማጣትም ከባድ ቢሆንም እንኳን ለልጇ ህይወቷ ተረፈች። ሴትዮ ብትገላትም በቃ እሷ አንዴ ከሞተች ህግ ያዘ ያልያዘ ምንም የሚመጣ ነገር የለም ህይወቷ ካለፈ በኋላ በሰው ሀገር ላይ እና እንዲህም አለ እህቶቼ ራሳቸውን ጠብቁ። እንደዚህ ማለት ኢጃዛ ብዙ አይነት ኢጃዛ ቤቶች አሉ። አሁን ራሳቸው ቪዛ ምናምን አሰርቶ ራሳቸውን ችሎ ምኖሩ አሉ። እንደዛ ሲኖሩ ደግሞ በቃ ፍሪ ሆነው ነው ንብረታቸውን እዛው ነው የሚያስቀምጡ ምናምን ነገር እና እንግዲህ እንደዛ የሚያደርገው ውስጥ አዋቂ ጓደኞቻችሁ ነው። ስለናንተ በደንብ የሚያውቅ ሰው ነው እንደዛ የሚያደርገው። ጠላት ከሩቅ አይመጣም። አሁን እያየን ነውና እርስ በራሳችንን ያለን ክፋት ማለት ነው።
እንግዲህ የራሷ ዜጋ ነው እንደዚህ ያደረገቻት ማለት ነው። እቺ እህታችን ራሳችሁን ጠብቁ እህቶቼ። ኦንላይን እቃ የምትገዙ ግድ የለም ገበያ ወጥታችሁ ቢሆን ግዙ እንጂ እንደዛ አይነት ነገር ከመጣማ ራሳችሁም ጠብቁ ነው የምለው እህቶቼ። ደስ የሚለው ነገር ፖሊስ ይዟል። እንግዲህ በምን እንደምትያዝ ፈጣሪ ይወቀው። እንግዲህ በካሜራ ነው የተያዘችው ሴትዮ ማለት ፊቷ ስለማይታይ በምን ትለያለች? እሱ ከባድ ነው። ብቻ ፈጣሪ ይፍረዳት። በስማም ብቻ በጣም ነው የሚያስፈራ ጊዜው ማለት ነው። ራሳቸውን ጠብቁ እህቶቼ። አሁን እንደዛ አይነት ነገር በውጭ ሀገርም በአረብ ሀገር ማለት በጣም ጥብቅ የሆነች ሀገር ነች። ህጋውም እንደ ኢትዮጵያ ማንም ሰው ገለው የሚሄድበት ሀገር አይደለም። ግን ሰው ደፋር ነው። እንዲሁም ህጉ ምኑም ጥብቅ ሆኖ የኛ አበሻ በሄደበት እንደው ክፋታችን በስመ አብ ወልድ እና እህቶቼ ራሳችሁን ጠብቁ። ሰው ጠላት ከሩቅ አይመጣም። አብራችሁ የበላችሁ ሰው ነው መልሶ ጠላት የሚሆነውና የሆነ ነገር ስትጣሉ ተመልሶ እናንተ ላይ ነው ጠላት የሚሆንባችሁ። ራሳችሁን ጠብቁ። እንደዚህ ተከራይታችሁ የምትኖሩ እህቶቼ ማለት ነው ጠንቀቅ በሉ። ንብረቶቻችሁን እንዳላችሁ ማስታወቅም የለባችሁም። በቃ በአሁን ሰዓት የምታመን ሰው የለም፣ አንድ ፈጣሪ ብቻ ነውና ምንም የሆነ ነገር እንኳን ብኖራችሁ ለሰው መናገር የለባችሁም። በቃ የሆነ ጊዜ ስትጣሉ ተመልሶ ያ ሰው ነው እናንተን የሚወጋውና እቺ ልጅ በጣም ነው ያሳዘነችኝ የኔ እናት። እና ምስኪን እሷ ሀገሩ ሰላም ነው ብላ እንግዲህ የልጅ ልብስ ነው ኦርደር ያደረገችውና አንድ ልብሱ ራሱ ያስታውቃል። ትናንሽ ልብስ ነችና ስታሳይ ምናምን ነገር አይታችሁ ከሆነ ማለት ገላት ቢሆንስ? በስመ አብ ወወልድ ወመንፈስ ቅዱስ። እና እንኳን ንብረቱ ምንም ማለት አይደለም። ያለችው አረብ ሀገር ነው፣ ሰርታ ታገኛለች እና ምንም ማለት አይደለም። እንኳን ተረፈች። እህቶቼ በጣም ጥንቃቄ ያድርጉ። እንደዛ አይነት ነገርም አለ። ኧረ በስመ አብ ማለትም ጊዜው በጣም ከባድ ነው። እያየን ነው እና በያው ተሰማላችሁ በሶሻል ሚዲያ እንደዚህ ተደባደቡ ተጋደሉ ሲባል እንሰማለን እና እርስ በራሳችንን አንስማማም። ለምን እንደሆነ አላቅምና እንዶ አያስፈልግም። ራሳችሁን ችላችሁ ከፈጣሪያችሁ ብቻ እየተነጋገራችሁ ብቻ ራሳችሁን ችላችሁ መኖር ነው። በአሁኑ ሰዓት ጓደኛም አያስፈልግም እህቶቼ። ተመልሶ እናንተ ላይ ነው ጠላት የሚሆነውና እንግዲህ እቺ ልጅ የውስጥ አዋቂ ጓደኛዋ ናት እንደዚህ ያደረገቻት ማለት ነው። እንግዲህ ማንም እንደዛ ሊያደርጋት አይችልም እና ጥንቃቄ ያድርጉ። ስለ እናንተ የሚያውቅ ሰው ነው ንብረት እንዳላችሁ ወርቅ ያላችሁትን ነገር እንግዲህ ለጓደኛችሁ የውስጥ አዋቂ ነው እንደዚህ የሚያደርገውና ጥንቃቄ ያድርጉ እህቶቼ። ራሳችሁን ጠብቁ። እንዲህም አለ አሁን በአረብ ሀገር እንደዚህ ሌባ ገብቶ ይዘርፋል ብሎ የሚያስብ ሰው አለ እና ብቻ አስቸጋሪ ነው። ራሳችሁን ጠብቁ እህቶቼ። ሁላችሁም በያላችሁበት ሰላማችሁ ብዝዝት ይበልልኝ። ወዳችኋለሁ። ቻው ቻው።